እሷ ጩኸት ሰምታ በጀርባዋ ልጇን አዝላ ከሌሎች ሴቶች ጋር ነበር ወደ አደጋው ስፍራ የደረሰችው። ታዲያ በስፍራው በድንገት ተጨማሪ ናዳ መጥቶ ያዘለችውን ልጇን ከጀርባዋ ላይ ነጠቀባት። እዚህ ጋር አስክሬን ነው ያገኙት። የሰው እግር ተገኝቷል። አስክሬን ሲገኝ እንኳን ደስ አላችሁ እንኳን ተገኘላችሁ መባባል ምን አይነት ከባድ ሐዘን ነው። ምን የማጽናኛ ቃልስ ይገኝለት ይሆን? እድል ከቀና የእናትህን የአባትህንና የልጅህን አስክሬን ከዛ ከጭቃ ጎርፍ ከዛ ከጭቃ አርማታ አግኝተ በክብር ትቀብራለህ። እድል ካንተ ጋር ካልሆነች ግን ዘመድህን ወገንህን ከጭቃ ውስጥ በእጅ ስትዳስስ ቀናት ያልፋሉ። ስጋህን ዘላለም ላታገኝ በሞት ተነጥቀ በክብር መሬት ማልበስ ይሳናሃል። ታዲያ የሐዘን ምን ቃል ያጽናናዋል? በጋሞ ዞን ለወትሮ ከእግር በታች የምትውለው መሬት ዛሬ ባናት ላይ ውላለች። አጽናኝ የሌለው እንባም እንደ ሰማይ ዝናብ ከእናቶች አይን ላይ ይወርዳል። ዛሬም በጋሞ ዞን አስክሬን ይለቀማል። የ125 ሰዎች ደብዛ የጠፋ ሲሆን የ74 ሰዎች አስክሬን መገኘቱ ተገልጿል። በአጠቃላይ ከ200 በላይ ሰዎች ለሞት ተዳርገዋል። ታዲያ በዚህ ውስጥ አስደናቂ ታምረም ታይቷል። ትረፊ ያላት ነፍስ ከ3 ቀን በኋላ ሞትን ፈንቅላ ወጥታለች። በጋሞ ዞን ያለው ሁኔታ ምን ይሆን? የመንግስት አካላት የሐዘን መግለጫና የፈጠረው ከባድ ቀውስስ ምን ይመስላል? የሚሉትን በዝርዝር በመረጃችን ይዘናል፣ ታድምጡታላችሁ። አስከትለን ከመሬት ናዳው በተአምር የተረፈች ነብስ በጋሞ ዞን የመሬት መንሸራተት አደጋ ካስከፊነቱ በላይ አሳዛኝ ታሪኮችን ፈጥሯል። አገልጋዩ ባልተጠበቀ መልኩ ከሞትም አምልጧል። በአካባቢው ላይ ባላቸው መንፈሳዊ አገልግሎት የሚታወቁት አባትም በመሬት ናዳው አደጋ የደረሰባቸው ቢሆንም እጅግ አስደናቂ የፈጣሪ ታምርም ታይቶባቸዋል። በተአምር የተረፉት አባትና በስስት እያየ ለማትረፍ የሚጣጣረው ልጅ እጅግ ልብ ሰባሪ ክስተትን አስተናግደዋል። ጉዳዩን እኛም በዝርዝር ይዘናል፣ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የኢትዮጵያ ወንጌል አማኞች ህብረት ካውንስል አስቸኳይ መግለጫን አስተላለፈ። በሀገራችን ላይ የተፈጠሩ ክስተቶችን ተከትሎ ፕሬዝዳንቱም የሐዘን መግለጫቸውን አስተላልፏል። ዝርዝር መረጃውን ይዘንላችኋል፣ ታድምጡታላችሁ። ጌታ እግዚአብሔር በመድራችን ስለሚፈጸሙ ነባራዊ እውነቶች አስቀድሞ በነቢያት አንደበት ይናገራል። እነዚህ ነቢያቶችም ከጌታ እግዚአብሔር ያደመጡትን ቃል ለህዝቡ በማስተላለፍ ህዝቡ ልቦናውን መልሶ ወደ እግዚአብሔር ይመጣ ዘንድ በእውነቶቹም ላይ ጸሎት እንዲያደርሱባቸው መልእክትን ያጋራሉ። ሆኖም ግን ከቅርብ ጊዜያት ወዲህ በርካታ ትንቢቶችን ስለ ሀገራችንም ሆነ ስለ ምድራችን አልፎ ተርፎም ዓለምን በተመለከተ ትንቢታዊ መልእክቶች በነቢያቶች አንደበት ቢነገሩም እኛ ግን ልቦናችንን መመለስ ባለመቻላችን እነዛ ትንቢቶች ተፈጽመው እውን ሆነው መከራችን እየበዛ ይገኛል። ስለ ሀገራችንና ዓለማችን በርከት ያሉ ትንቢቶችን በመናገር የሚታወቀው ነብይ ዮሴፍ ኪዳኔ ከቀናት በፊት የተናገረው ትንቢትም አካልን ለብሷል። እንዲሁም ጌታ እግዚአብሔር የገለጠለትን አስፈሪ እውነታም ቃል በቃልም ተናግሯል። ሩቅ ባልሆነ ከተማ ላይ ባይናችሁ የምታዩት ዘግናኝ ነገር አለ፣ እግዚአብሔር አሳይቶኛል። በአሜሪካ ያላችሁ ያመጽ በትር አለ፣ በእግዚአብሔር ፊት ውደቁ። ይህ ጭራቅ የሆነ ትራምፕ የተባለ ሰው በቀሰቀሰው ጦርነት የአሜሪካ ከተማ የማይቀር የሚሆን የሚፈጸም ከራሱ ከእግዚአብሔር የሚመጣ ትንቢት አለና ራሳችሁን አዘጋጁ ሲል የእግዚአብሔር ሰው ነብይ ዮሴፍ ኪዳኔ ተናግሯል። ነብዩ ከጌታ እግዚአብሔር ዘንድ ተቀብሎ የተናገራቸው አስደንጋጭ መልእክቶች ምን ሆኑ? በቀናት ልዩነት ውስጥ የተፈጸመው ትንቢትስ ምን ነበር? የሚሉትን በቆይታችሁ ካንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ አንዲት እህት በማህበራዊ ትስስር ገጿ ላይ ያጋራችው መልእክት፣ ዛሬ ሌሊት ከሞት ጋር ፊት ለፊት ተፋጠጥኩኝ፣ ግን እግዚአብሔር ታድጎኝ ከሞት ተርፌ ይህን ጻፍኩላችሁ። ለካ እውነትም ሞት ጊዜ አይመርጥም። ለካ ቀጠሮ የለውም። ለካ ሳይታመሙም ድንገት መሞት አለ። ያለ ወትሮዬ እንቅልፍም ቢያለኝና እስከ ሌሊት 8 ሰዓት ተኩል አካባቢ ለመተኛት እየታገልኩ ነበር። መቼ እንቅልፍ ወስዶኝ ከመቼው እንደዚህ እንደሆንኩ ባላውቅም ሌሊት 10 ሰዓት አካባቢ ድንገት ከእንቅልፌ ስነቃ ከሞት ጋር እየታገልኩ ነበር።
አየር የሚገባበት የጉሮሮዬ ክፍል አየር አያስገባም። በአፌ ለመተንፈስ እታገላለሁ። አፍንጫዬ ሰላም ነው፣ ችግሩ ያለው ጉሮሮዬ ጋር ነው። ትንታ ነው እንዳልል ትንታ ሳላለሁ። ደግሞም ውሃ ስጠጡትም ይተዋል። ይሄኮ በቃ ጉሮሮዬን ዝግትግትን ያረገኝ። ረጅም ደቂቃ አየር ለማስገባት ለማስወጣት ታገልኩ። ረጅም ደቂቃ ጣር ላይም ነበርኩ። ለካ መተንፈስ እንዲከባድ ነው። ለካ ነፍስ በቀላሉ አትወጣም። ውሃ ሲግቱኝ ውሃው እንዴት ይውረድ? ብቻ ከሞት ጋር ፊት ለፊት ተፋጠጥኩኝ። ለመተንፈስ እየታገልኩ ሰውነት ይከዳኝ። ለካ ሞት ፊት ለፊት ጨክኖ ሲመጣ መሞትም እንዲያስፈራል። እንዴትም አይነት ቃል ብጠቀም ያሳለፍኩትን ሌሊት ልገልጽላችሁ አልችልም። ደግሞ ወደ አይምሮዬ የሚሄደው ኦክሲጅን ሲያጥር የሚመጣው ኮምፕሊኬሽን ታውቁታላችሁ። ድንጋጤው እስካሁንም አልለቀቀኝም። ማታ ፍጹም ጤነኛ የነበርኩ ሰው ነኝ። ጉዳዩ ህልምልም ይመስለኛል። በዛ ላይ ጥሎት የሚያልፈው የስነ ልቦና ጉዳት ቀላል አይደለም። አሁን አይኔን መክደን እስክፈራ ድረስ ያሲቃ ያጣር ተመልሶ የሚመጣ እየመሰለኝ ይጨነቃለሁ። ግን በቃ እግዚአብሔር ራራልኝ፣ እግዚአብሔር አሰበኝ፣ እግዚአብሔር ደረሰልኝ፣ እግዚአብሔር ድጋሚ የመኖር እድል ሰጠኝ። በታምሩም ተረፍኩ። እስካሁን መትረፌን አላመንኩ። ሲቃው ሳጣጥር የነበረው እስካሁን አይኔ ላይ አለ። ሞት ድንገት እንደሚመጣ እኔ ዛሬ ያው ምስክር ነኝ። ለካ ማታ በሰላም ተኝተን ጧት በሰላም መነሳት በህይወት መኖር ቀላል ነገር አይደለም። ዛሬ በእግዚአብሔር ታዳጊነት የኔም የሞት አዋጅ ተሽሮልኝ ድጋሚ የመኖር እድል ተሰጥቶኛል። እኔ ራሴን አንድ ነገር ጠየቅኩት። ዛሬ አልፌ ቢሆን ኖሮ እግዚአብሔር የሚከብርበት ህይወት እየኖርኩ ነበር ወይ? መንገዴስ እንደ መንገዱ፣ ሐሳቤ እንደ ሐሳቡ ነበር ወይ? ዛሬ ያጋጠመኝ ነገር አላርምም ሆኖልኛል። ድንጋጤው እንዳለም ሆኖ ብቻ ይህን ጽሑፍ ያካፈልኳችሁ ምክንያቱም ከላይ የመጨረሻው አንቀጽ ላይ ያለውን እንደኔ አላርም ከሆናችሁ ብዬ ነው። የታደገኝ እድሜ ጨመረልኝ እግዚአብሔርን አመስግኑልኝ በማለትም አንዲት እህት በማህበራዊ ትስስር ገጽ ላይ የገጠማትን አስከፊ የህይወት ገጠመኝና እግዚአብሔር እንዴት እንደታደጋትና የማዳኑን ኃይል እንዲባለ መልኩ መስክራም አሁን ላይ የጉዳይ ለኔ የማንቂያ ደውል ሆኖልኛል። እስኪ ሁላችንም ራሳችን እንፈትሽ። አካሄዳችን እንደ እግዚአብሔር አካሄድ ነው ወይ? ሐሳባችን እንደ ሐሳቡ ነው ወይ? በማለትም ጥያቄን በመፍጠር መልእክቷንም አጋርታለች። ታዲያ ዓለማችን እየሄደችበት ካለው ነገር ጋር ስናነጻጽረው እየተደጋገመ የመጣው የምድር መናወጥ ለብዙዎች ከፍተኛ ስጋትን ፈጥሯል። የመጨረሻው ዘመን የዓለም መጠቅለል ላይ መሆናችንን ለመመልከትና እየኖረበት ላለው ህዝብ መንገር ጉንጭ ማድከም ቢሆንም የዘመን ፍጻሜ ላይ ነንና ይህንን ተረድተን በእግዚአብሔር ፊት በንስሐ እንመለስ። ራሳችንን እናዘጋጅ። ሐሳባችን እንደ ሐሳቡ፣ አካሄዳችንም እንደ አካሄዱ ይሁን ስንል በሚዲያችን ስም መልእክትን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ተፈጥሮ በዝምታ ስትገሰግስ ውብ ናት፣ ስትቆጣ ግን እጅግ ያስደነግጣል። በሰማይ ላይ ጥቁር ደመና ሲያጠላ፣ ነጎድጓድም ከሩቅ ሲያቃጭል፣ ዝናብ በራሱ ልዩ ሞገስ ያለው በብዙ ዘንድ ተናፋቂ ነበር። ዝናብ ለኢትዮጵያ ህይወት ሙሉ በሙሉ በምድሪቷ ላይ የምትለመልምበት፣ ግብርና እንዲሁም የመከር ዘር የሚዘራበት፣ ምድርም ለጋስ የምትሆንበት ጊዜ ነበር። ሆኖም ግን ይህ ተናፋቂ ጊዜ ባልታሰበ የኃይል ምት ሲገለጽ በረከት የሆነው ዝናብ ወደ ማዕበል ሲቀየር የመሬት ገጽታን የሚሰልብ ኃይል እንደሚሆን ገጽታዎች እየመሰከሩ ነው። ቀናትን የተሻገረው ከቁጥጥር ውጭ የሆነው አደጋም ወገኖቻችንን ነጥቆናል። ሀገራችን በድጋሚ ከባድ ሐዘን ውስጥ ገብታለች። ለወትሮ ከእግር በታች የምትውለው መሬት ድንገተኛ ናዳን ተከትሎ ከአናት በላይ ውላለች። ሰዎች ከመሬት በታች ተቀብረዋል። አጽናኝ የሌለው እንባ እንደ ሰማይ ዝናብ በእናቶች ዓይን ላይ ይወርዳል። ዛሬም በጋሞ ዞን አስክሬን ይለቀማል። ነፍስ እንደ ቅጠል ይረግፋል። የሟቾች ቁጥር እለት በእለት ይጨምራል። መራር ሐዘኖችም ይሰማሉ። ይህ እንባ የወገን ያለ የህዝብ ያለ የሚል ድምጽ ምልክት ነው። ይህ የጋሞ እናቶች ነው። ሁሉን አሜን ብለው የሚኖሩ ለአሜን የተፈጠሩ ምስኪን ነፍስ ያላቸው ውድ የሆኑ እናቶች ዛሬ ግን ልጆቻቸውን ቀብረው የቤታቸውን ምሰሶ የሆነውን አባውራ ሞት ቀምቷቸው ማንባት ውሎ አዳራቸው ከሆነ እነሆ 3 ቀናት ተቆጠሩ። በእነኚህ እናቶች መንደር ክብር የሆነው የሰው ልጅ እንደ ተራ ነገር በየደቂቃው ካፈር ክምር ውስጥ በድን ስጋው እየተለቀመ ይወጣል። ከአካባቢው የሚመጡ ምስሎች አስክሬኖች እንኳን በክብር ቀርቶ ጋቢ ለብሰው በሳጥን ተሸፍነው እየተቀበሩም አይደለም። ከሞቱት ውጪ የተፈናቀሉ በሺ የሚቆጠሩ አባወራዎች መሄጃ ጠፍቷቸው በየጥጋ ጥጉ ሀገሬው ጋር ተጠግተው ተቸግረዋል። ይህ ህዝብ ክፉ ዘመን ተደቅኖበት ተፈተነ እንጂ ለራሱ የማያንስ የሰው እጅ መመልከት እንደ ቅጣት የሚቆጥር ክብሩ ህዝብ ነበር። ሆኖም ግን ነገር የተገላቢጦሽ ሆኖ ዛሬ ጥገኝነትን ጠይቀዋል።
ታዲያ በደቡብ ኢትዮጵያ ክልል ከመሬት ናዳው በተአምር የተረፈች ነፍስ በጋሞ ዞን የመሬት መንሸራተት አደጋ ካስከፊነቱ በላይ አሳዛኝ ታሪኮችን ፈጥሯል። አገልጋዩ ባልተጠበቀ መልኩም ከሞትም አምልጧል። በአካባቢው ላይ ባላቸው መንፈሳዊ አገልግሎት የሚታወቁት አባት በመሬት ናዳው አደጋ የደረሰባቸው ቢሆንም እጅግ አስደናቂ የፈጣሪ ተአምር ታይቶባቸዋል። በተአምር የተረፉት አባትና በስስት እያየ ለማትረፍ የሚጣጣረው ልጅም እጅግ ልብ ሰባሪ ክስተትን አስተናግደዋል። ጉዳዩም እንዲህም ነው። ከላይ በምስሉ ላይ እንደምትመለከቱት በደቡብ ኢትዮጵያ ክልል ጋሞ ዞን መጋቢት 1 ቀን 2018 ዓ.ም የደረሰው የመሬት መንሸራተት አደጋ ካስከፊነቱ በላይ አሳዛኝ ታሪኮችን ፈጥሯል። በእነዚህ ታሪኮች አንዱ ልጅ ከአፈር የወጡ አባቱን በህይወት ለማቆየት የሚያደርገው ጥረትን ተመልክተናል። ብዙሃኑ ከበውት ቀዝቃዛ የእንሰት ቅጠል ያቀብሉታል። እርሱም በአባቱ ደረት ላይ እያደረገ ያልተቋረጠች የአባቱን ትንፋሽ እንድትቀጥል ይጣጣራል። ትንፋሻቸውም አልተቋረጠችም። መውለድ ትርጉሙ ትልቅ መሆኑን መረዳት ባይከብድም እንኳን ወለድኩ የሚያስብሉ ነገሮች ለአባቶች ያሳየም ጭምርም ሆኗል። ታዲያ እንዲሁ በተመሳሳይም ከሞት አፋፍ የተመለሰች ነፍስ ከ3 ቀን በኋላ በህይወት የተገኘች ነፍስም እጅግ አነጋጋሪ ሆናለች። በጋሞ ዞን በደረሰው አሰቃቂ አደጋ ልባችን በሐዘን ዝሮ በዙሪያችን ጨለማ ብቻ በነገሰበት በዚህ ወቅት ተስፋን ዳግም የሚያለመልም ድንቅ ታምርም በሌላ በኩልም ተከስቷል። ለ3 ቀናት ያክል ከባድ የአፈር ክምር ተጭኖበት በጨለማና በጠባብ ቀዳዳ ውስጥ ሆኖ ህይወትን የታገለው ወገናችን ዛሬ በፈጣሪ እርዳታ በሰው ልጆች ጥረት ካፈር በታች በህይወት ተገኝቷል። ይህ ክስተት ተራ አጋጣሚ ሳይሆን ተስፋ ካለ ሞትም ይሸነፋል የሚል ታላቅ መልእክትን ለሁላችን ያስተላለፈም ድንቅ አጋጣሚም ነው። በአፈር ክምር ውስጥ ሆኖ ጥቂት የመተንፈሻ ቀዳዳን ብቻ ተጠቅሞ ለ72 ሰዓታት መቆየት ከሰው አቅም በላይ የሆነ ብርታትም ነው። በሐዘን ለደከመ የጋሞ ማህበረሰብ የሰው መትረፍ ልክ እንደ ንጋት ኮከብ ተስፋንም ሰጥቷል። እግዚአብሔር ትረፊ ያላት ነፍስ ተራራ ቢናድባትም ከመቃብር አፋፍ ትመለሳለች። ዛሬ በዚህ ወንድማችን ህይወት ውስጥ ያየነው ታምር የሚነግረን አንድ እውነት አለ። ሁኔታዎች ምንም ያክል ቢከብዱ፣ ጭንቁ ምንም ያክል ቢበረታ ተስፋን አትልቀቅ። ካፈር በታች ሆኖ ለህይወት የታገለው ይህ ሰው እኛ በነጻነት አየር በምንተነፍስበት ዓለም ላይ ሆነን ለገጠሙን ትናንሽ ፈተናዎችም እጃችንን እንዳንሰጥም ትልቅ ትምህርት ይሆነናል። ጽናት ካለ ከማንኛውም ናዳ ስር ተስፋን ፈንቅሎ መውጣት ይቻላል። እግዚአብሔር ሲፈቅድ ሞት እንኳን መንገድ ይለቃል። ታዲያ አሁን ላይ ዓለማችን እየሄደችበት ካለው ነገር ጋር ስናነጻጽረው እውን እግዚአብሔር ቁጣውን እያወረደ ይሆን የሚል ጥያቄን ይፈጥራል። ለኃጢአተኛ የመጣ ለጻድቃን ይተርፋል። እግዚአብሔር በቃሉ አስቀድሞ እንደተናገረው በምድራችን ላይ እየተፈጠረ ያለው የተፈጥሮም ሆነ ሰው ሰራሽ አደጋዎች እጅጉኑ መበራከታቸውን ተከትሎ የንብረት ውድመት፣ የሰው ልጆች ሞት ስጋትን ልናጤነውና ልንመረምረው የተገባ ነው። የሰው ልጅ ኃጢአትና ክፋት በምድር ላይ ከመብዛቱ የተነሳ እግዚአብሔር በአምሳሉና በመልኩ የፈጠረውን የሰው ልጅ ለመቅጣት እንደሆነ ያሳያል። ይህን ተከትሎ በዓለማችን የምንሰማቸው የተፈጥሮና ሰው ሰራሽ አደጋዎች የሰው ልጅ ኃጢአትና ክፋት እጅጉኑ መብዛቱን ያመላክተም ይመስላል። ያለንበት ዘመን የምሕረት ዘመን ቢሆንም እግዚአብሔር ሊምረንና ከተፈጥሮና ሰው ሰራሽ አደጋዎች ሊታደገን የሚችለው በንስሐ በይቅርታና በተሰበረ ልብ በፊቱ ስንቀርብ እንደሆነ ሊዘነጋ አይገባም። ሆኖም ግን የሰው ልጅ በንስሐ ወደ እግዚአብሔር ከመቅረብ ይልቅ በመታበይ አካሄዱን ከእግዚአብሔር እንዳራቀ ለመረዳት ቀላል ነው። መጽሐፍ ቅዱሳችን አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው ሲል ይናገራል። የሰው ልጅ ግን ከእግዚአብሔር አዋቂነት ይልቅ በራሱ ዕውቀትና የመረዳት ልክ እየተጓዘ እንደሆነ ብዙ ጠቋሚ ምልክቶች ይታያሉ። ኃያላን ኃይላቸውን በመጠቀም ሰው መግደልና ማገዳደል፣ ወንድምን ከወንድም ማጣላት በመሳሰሉት የማይረባ ተግባራት ተጠምደው እንመለከታለን። እነዚህ ኃጢአት በምድራችን በመበራከታቸው እግዚአብሔር ጋር ከመድረሱ የተነሳ እግዚአብሔር በእጅጉኑ እንዳዘነ ልንዘነጋው አይገባም። ኃጢአታችን በእጅጉኑ በዝቶ እግዚአብሔር ሲምረንና ሲያስተምረን አለፍ ብሎም ቀጥቶ ሲመልሰን ተመልክተናል። አሁን ግን በዓለማችን እንዲሁም በሀገራችን ላይ እየሆነ ያለው ነገር እየባሰ የመጣም ይመስላል። ፈጣሪ አሁንም በፍለጋ ላይ ያሉ ወገኖችን በሰላም እንዲያገናኝ፣ ለሞቱትም ለቤተሰቦቻቸው መጽናናትም እንዲሆን መልእክታችንን አስተላለፍን።
በደቡብ ኢትዮጵያ ክልል ለ3 ቀናት የሚቆይ ብሔራዊ ሀዘንም ታውጇል። አርባ ምንጭ መጋቢት 2018 ዓ.ም በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተው ድንገተኛ የመሬት መንሸራተትና የጎርፍ አደጋ ሕይወታቸውን ላጡ ዜጎች መታሰቢያ ይሆን ዘንድ ለተከታታይ 3 ቀናት የሚቆይ ክልላዊ የሀዘን አዋጅ መታወጁን የክልሉ መንግስትም አስታውቋል። በጋሞ ዞን 4 ወረዳዎች ላይ በደረሰው በዚህ ከባድ የተፈጥሮ አደጋ እስካሁን ድረስ የ74 ሰዎች አስክሬን መገኘቱን የክልሉ ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይለማርያም ተስፋዬ ገልጸዋል። እንደ ባለስልጣኑ ገለጻ በአደጋው ሳቢያ በአጠቃላይ 125 ሰዎች መጥፋታቸው ተመዝግቧል። ሁለተኛ የቀሪዎቹ ወገኖች አስክሬን የማፈላለግ ስራ በከፍተኛ ፍጥነት እየተከናወነ ይገኛል። ሶስተኛ በክልሉ የሚገኙ ሰንደቅ ዓላማዎች ለሟች ክብር ሲባል ለ3 ቀናት ዝቅ ብለውም ይውለበለባሉ። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደም ከፍተኛ የአደጋ ጉዳት በደረሰበት ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በአካል በመገኘትም ጉዳት የደረሰባቸውን ቤተሰቦች አጽናንተዋል። ርዕሰ መስተዳደሩ በመንግስት በኩል የሚደረገው ድጋፍ ተጠናክሮ እንደሚቀጥልም ቃልም ገብተዋል። የክልል መንግስትም አደጋው ያደረሰውን ጉዳት ለመታደግና ለተጎጂዎች አስቸኳይ ሰብአዊ እርዳታ ለማቅረብም የመላው ኢትዮጵያን ትብብርም ጠይቋል። ድጋፍ ማድረግ የሚፈልጉ ወገኖችም በጋሞ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት በኩል የተከፈተው የባንክ አካውንትም እገዛ እንዲያደርጉም ጥሪ ቀርቧል። የተጎጂ ቤተሰቦች በአንድ አባወራ ስር እስከ 6 የሚደርሱ የቤተሰብ አባላት ማጣታቸውን በሐዘን ገልጸዋል። ዘላቂ የሆነ መልሶ ማቋቋም ስራም እንዲሰራላቸው መጠየቁ ተገልጿል። ታዲያ በጋሞ የደረሰውን ሐዘን ተከትሎ አፈ ጉባኤ ታገሰ ጫፎም በአደጋው ቀጠና ተገኝተውም ተጎጂዎችን አጽናንተዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎም በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ ወይንም ላካ ቀበሌ በአካባቢው በመገኘት በመሬት መንሸራተት አደጋ ጉዳት ለደረሰባቸው ወገኖች ያላቸውን አጋርነት ገልጸዋል። አፈ ጉባኤው በአደጋው ህይወታቸውን ያጡ ወገኖችን ቤተሰቦችን ያጽናኑ ሲሆን በስፍራው ያለውን አጠቃላይ የጉዳትና የፍለጋ ሁኔታም ተመልክተዋል። በአሁኑ ወቅትም በጋጮ ባባ ወረዳ ባለው መረጃ መሰረትም መፈናቀል በአደጋው ምክንያት 3480 አባላት ያላቸው 575 ቤተሰብ ከመኖሪያ ቀያቸውም ተፈናቅለዋል። የፍለጋ ስራው በናዳው የተሸፈኑ አስክሬኖችን የማውጣትና የመፈለግ ስራ አሁንም ተጠናክሮ ቀጥሏል። ተደራራቢ አደጋም በመሬት ናዳው ላይ በተጨማሪ በአርባ ምንጭ ከተማና በአካባቢው የኩልፎ ወንዝ ሙላት ያስከተለው ጉዳትም አሳሳቢም አድርጎታል። በጉዳዩም አስቸኳይ ድጋፍም ተጠይቋል። በጊዜያዊ መጠለያ ለሚገኙ ወገኖች የሚሆነው የምግብና የቁሳቁስ ድጋፍም እየቀረበም ይገኛል። ዘላቂ መፍትሄውም ለተፈናቃዮች በዘላቂነት መልሶ ለማቋቋም ከክልል እስከ ፌዴራል ደረጃ ርብርብ እየተደረገ መሆኑን የክልሉ ኮሙኒኬሽንም ገልጿል። የሀገር አቀፍ ጥሪም እንዲተላልፏል። አፈ ጉባኤው መላው ዜጋና ባለሀብቶች በጋሞ ዞን ጉዳት ለደረሰባቸው ወገኖችም አስፈላጊው ድጋፍ እንዲያደርጉም ጥሪም አቅርበዋል። ለጋሞ ወገኖች እንድረስላቸው። የአደጋ አሰቃቂና መጠነ ሰፊ በመሆኑ ሁላችንም በጋራ በመቆም የወገኖቻችንን እንባ ልናብስ ይገባል ሲሉም አፈጉባኤው በቦታው ተገኝተው ያሳዩትን አጋርነት ለተጎጂ ቤተሰቦችም ትልቅ የሞራል ጥንካሬ መሆኑን በመግለጽ እንዲህ ባለ መልኩ የአፈጉባኤው ጉብኝትን ተናግረዋል። ታዲያ ይህ ጉዳይ በማህበረሰቡ እይታ ሲታየም መፍትሄን አያመጣም። የእናንተ ለቅሶ መፍትሄም አይደለም። ደቡብ ኢትዮጵያ ክልል ባለፉት 3 ዓመታት ዝናብን ተከትሎ በሚከሰት የመሬት ናዳ ከ1000 በላይ ዜጎች ህይወትን ቀጥፏል። በአመት በአማካይ ከ300 በላይ ዜጎች ይሞታሉ። ይህ ክልል በደካማ አመራር እንደሚመራም ግልጽ ማሳያ ነው። በ2016 በጎፋ ገዜ ኪንቾ ወረዳ ከ650 በላይ ሰው ሞቷል። በ2017 ደግሞ በወላይታ ካኦ ኮሽናና በጋሞ ወረዳዎች ኤድጎ ዞን በቦሌ ወረዳ እንዲሁ ሰው ሞቷል። በ2018 በጋሞ ዞን 4 ወረዳዎች ከ200 በላይ ሰዎች ሞቷል። አሁንም ይህ አደጋም እየቀጠለ ይገኛል። ታዲያ በየአመቱ እየመጡ ማልቀስም መፍትሄ አይሆንም። በየአመቱ እየመጣችሁ ማስለቀስ ነው ስራችሁ። ዘላቂ መፍትሄስ አይፈለግለትምን? የመሬት መንሸራተት ለምን እንደሚደጋገም ጥናትስ አልተሰራም? በክልላቸው የሚገኙ ከፍተኛ የመንግስት ዩኒቨርሲቲዎች ጥናትስ መቼ ያካሂዳሉ የሚለው የሻሎም ሚዲያ ጥያቄ ሲሆን በዚህ ጉዳይ ላይም የመንግስት አካላት ትኩረት ሰጥታችሁ ጉዳዩን እልባት እንድታበጁለት ስንል መልእክታችንን ማስተላለፍ እንወዳለን። ዛሬም በጋሞ ዞን በተከሰተው አደጋ ቤተሰቦቻቸውን ወዳጅ ዘመዶቻቸው ላጡ ሁሉ በሚዲያችን ስም መጽናናትን ተመኘን።
ከዚሁ መረጃ ሳንወጣ የኢትዮጵያ ወንጌል አማኞች ህብረት ካውንስል አስቸኳይ መግለጫውን አስተላልፏል። በሀገራችን በጋሞ ዞን የተፈጠሩ ክስተቶችን ተከትሎም ፕሬዝዳንቱ የሀዘን መግለጫቸውን እንዲህ ሲሉ አስተላልፈዋል። በመግለጫው ላይ እንዳሉትም ከሆነ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ፓስተር ዶክተር ጌትነት ለማ በጋሞ ዞን ደጋማ ቀበሌዎች በጣለው ያልተጠበቀ ከፍተኛ ዝናብ አማካኝነት የሰው ሕይወት በማለፉና ንብረት በመውደሙ የተሰማቸውን ሀዘን ገልጸዋል። የኢትዮጵያ ወንጌል አማኞችና ካውንስል በመወከልም የተሰማቸውን ጥልቅ ሀዘን የገለጹት ጠቅላይ ጸሐፊውም ቤተሰቦቻቸውን፣ ዘመዶቻቸውና ወዳጆቻቸውን ላጡና ጉዳት ለደረሰባቸው ወገኖች እግዚአብሔር መጽናናትን እንዲሰጥ ምዕመናን በጸሎት እንዲደግፏቸው መልእክትን ያስተላለፉ ሲሆን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም ለተጎጂዎች አስፈላጊው ድጋፍ በማድረግ ከጎናቸው እንደሚቆም መግለጹን ተመልክተን እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ስለ ሀገራችንና ዓለማችን በርከት ያሉ ትንቢቶችን ከሰማዩ ጌታ እግዚአብሔር ተቀብሎ በመናገር የሚታወቀው የእግዚአብሔር ሰው ነቢይ ዮሴፍ ኪዳኔ ከቀናት በፊት የተናገረው ትንቢት አካልን ለብሷል። እንዲሁም ጌታ እግዚአብሔር የገለጠለትን አስፈሪ እውነታም ቃል በቃልም ተናግሯል። ሩቅ ባልሆነ ከተማ ላይ ባይናችሁ የምታዩት ዘግናኝ ነገር እግዚአብሔር አሳይቶኛል። በአሜሪካ ያላችሁ የአመጽ በትር አለ፣ በእግዚአብሔር ፊት ውደቁ። ይህ ጭራቅ የሆነ ትራምፕም በቀሰቀሰው ጦርነት የአሜሪካ ከተማ በእሳት ትሸፈናለች። የማይቀር የሚሆን የሚፈጸም ከራሱ ከእግዚአብሔር የሚመጣ ትንቢት አለና ራሳችሁን አዘጋጁ ሲል ነቢይ ዮሴፍ ኪዳኔ ተናግሯል። ነብዩ ከጌታ እግዚአብሔር ዘንድ ተቀብሎ የተናገራቸው አስደንጋጭ ትንቢታዊ መልእክቶች ምን ሆኑ? በቀናት ልዩነት ውስጥስ የተፈጸመው ትንቢት ምን ነበር? የሚሉትን በቆይታችሁ ከአንደበቱ እንድታደምጡ ጋበዝን። የዛሬ 5 ቀን የምታስታውሱ ከሆነ አንድ ቀላ ያለ ሱት ለብሼ አንድ በጣም ሲሪየስ መልእክቶች አስተላልፍ ነበርና በነበረን የቀጥታ ስርጭት ላይ ለእናንተ ልክ ልጸልይ ስል ድንገት የመለኮት ድምፅ ወደ እኔ መጥቶ 3 ፕሌኖች ሲወድቁ ያለው ብዬ ተናግሬ ነበረ። እዚህ ሚድል ኢስት ውስጥና ካናዳ ሰው በህንድ አገር መለስተኛ የሆነ ፕሌን ሰው መንፈስ ዓለም ላይ አደጋ ጣይ ስፒሪት ሲወጣ ያለው የሚል መልእክት ከነገርኳችሁ በኋላ እንጸልይ ብዬ ከእናንተ ጋር አብረን እንጸልይ ነበረ። በሚገርም ሁኔታ የሰራዊቱ ጌታ እግዚአብሔር ድምፃችንን ሰምቶ በዛ ምድር ላይ ሊመጣ ያለ ጥፋት በመንፈስ ዓለም ተቀልብሶ እግዚአብሔር ጣልቃ ገብቶ ትንቢቱን ከተናገርን ከ2 ቀን በኋላ ማለት ነው ከትላንትና ወዲያ በህንድ ሀገር ላይ በአንድ መለስተኛ ፕሌን ላይ ዳሜጅ ሊያመጣ የነበረ ጨለማ መንፈስ እናንተ በመጸለያችሁ ከኔ ጋር አብራችሁ በመንፈስ ህብረት በማድረጋችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል 1,000 ሁለቱ ደግሞ 10,000 ይላልና እግዚአብሔር ይባረክ። ብዙ ሰዎች የማይገባቸው እኛ እዚህ በጣም ትንሽ የቤት ውስጥ ተቀምጠን የምናደርገው ስፒሪቹዋል ዋርፌር እዚህ ገሃዱ ዓለም ላይ ትልቅ ኢምፓክት ያመጣል። ስለዚህ እግዚአብሔር አምላክ በመንፈስ ዓለም ላይ መገለጡን ሲያመጣ መቼም ፕሮፌሲ በመናገር አንድም ቀን እግዚአብሔር ተሳስቶ ስለማያውቅ እሱ ሉዓላዊ አምላክ ስለሆነ ፐርፌክት ስለሆነ ኢሚዲየትሊ የሚሆንበትን የሚፈጠርበትን አገር ነው እግዚአብሔር አምላክ የሚናገረውና ስለዚህ ምን አልኳችሁ ህንድ አገር ላይ አደጋ ጣይ ስፒሪት ሲወጣ ያለው የሰማይ አምላክ እግዚአብሔር አንድ መንፈስ ፕሌን መጥቶ ሲጥል ነው የሚያሳየኝ ህንድ አገር ላይ ብዬ የዛሬ 5 ቀን ከዚህ አሁን ካለበት ማለዳ አንስተው የዛሬ 5 ቀን ቀላ ያለ ሱት ለብሼ ሙሉ ልብስ ለብሼ በነበርኩበት ፕሮግራም ገብታችሁ ማየት ትችላላችሁ። 5 ቀን ሩቅ አይደለም። ፕሮፌሲውን ተናግረን ከ2 ቀን በኋላ ነው ህንድ ሀገር ላይ ከትላንትና ወዲያ ትንቢቱ የተፈጸመው። ነገር ግን ምን አለን? አይሳካለትም፣ እግዚአብሔር ጣልቃ ገብቷል፣ ቀንበርን ሰብሬያለሁ ይላል እግዚአብሔር የሚል ድምፅ መጥቶ ነበር። መንፈስ ቅዱስ መንፈሳዊ ዓለም ላይ ሊከወኑ ያላቸውን ጥፋቶች እግዚአብሔር ካሳየን በኋላ የሰማይ አምላክ እግዚአብሔር ደግሞ ያ ፍሬ እንዳያፈራ፣ ሰው እንዳያልቅ፣ ሰው እንዳይሞት እኔና እናንተ በእግዚአብሔር ፊት ጸለይ። አያችሁ መጽሐፍ ቅዱስ እንደዚህ ይላል፣ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው። በማ መንፈስ? በእግዚአብሔር መንፈስ።
የናዝሬቱ ኢየሱስ በዮሐንስ ወንጌል ምዕራፍ 14 15 16 ላይ አንድ ነገር ላይ በጣም በአጽንኦት ይናገራል። እኔ ብሄድ ይሻላችኋል፣ እኔ ካልሄድኩኝ አጽናኙ መንፈስ አይመጣም፣ የእውነት መንፈስ አይመጣም። እኔ ግን ብሄድ እውነት የሆነው መንፈስ ወደ እናንተ ይመጣል፣ እውነት የሆነው ደግሞ መንፈስ ወደ እውነት ሁሉ ይመራቸዋል። ከብዙ ሺህ ዓመታት በፊት እግዚአብሔር አምላክ በባሪያው በኩል አንድ የታመነ ትንቢትን ተናገረ። በመጨረሻው ዘመን በወንድና በሴት ልጆቼ ላይ ከመንፈሴ ያፈሳል። ስለ ጎበዛዝንቱ፣ ስለ አዛውንቱ፣ ስለ ወንዶች፣ ስለ ሴቶች እንዴት ሕልምን ራእይን እንደሚያዩ የሰማይ አምላክ እግዚአብሔር ቀድሞ ሊመጣ ስላለው ስለ መንፈስ ቅዱስ የሰማይ አምላክ እግዚአብሔር ተናገረ። ለዚህ ነው ኢዮብ ሲናገር ምን አለ? የእግዚአብሔር መንፈስ ፈጠረኛልና ሁሉን የሚችል የሕያው እግዚአብሔር እስትንፋስ ሕይወትን ሰጠኝ ይላል። መንፈስ ቅዱስ ሕይወት ሰጪ መንፈስ ነው። መንፈስ ቅዱስ ምድረ በዳን የሚያለመልም መንፈስ ነው። መንፈስ ቅዱስ ነገርን ካለመኖር ወደ መኖር ማምጣት የሚችል መንፈስ ነው። መንፈስ ቅዱስ ምስጢራትን የሚገልጥ የእውነት መንፈስ ነው። መንፈስ ቅዱስ የታመሙትን ሕያዋን የሚያደርግ መንፈስ ነው። የተዘጋን ማኅፀን የሚከፍት መንፈስ ነው። መንፈስ ቅዱስ ምስጢራትን የሚገልጥ በነ ዳንኤል ውስጥ ተቀምጦ የነገሥታትን እንቆቅልሽና ምስጢር በመግለጥ በምድሪቱ ሊመጣ ያለውን ርኩሰትና ዓመፅ፣ ጥፋት፣ የዘመንን ፍጻሜና እላቂ አይቶ የሚያመለክት ለማያይ ትውልድ ደግሞ የማንቂያ ደውል እንዲደወል የሚያደርግ የእውነት መንፈስ ነው። ለዚህ ነው የሰማይ አምላክ እግዚአብሔር በሰው ልጅ ውስጥ ከመኖሩ በፊት መጀመሪያ መንፈስ ቅዱስ የሚኖርበትን ባዲ አካል ሰራ። አዳም የሚባለውን ሰውዬ ከምድር አፈር ወሰደ፣ አበጀ፣ ጠፍጥፎ ሰርቶ እንደጨረሰ በሰውየው ውስጥ መኖር ምርጫ ከማድረጉ በፊት መንፈስ ቅዱስ የሚኖርበትን አካል ሰርቶ መጨረስ ነበረበት። ልክ ሲያጠናቅቅ ሲጨርስ እግዚአብሔር መንፈስ መጣና በአዳም ውስጥ ገባበት። እግዚአብሔርም በአዳም ላይ የሕይወትን እስትንፋስ እፍ አለበት። አዳምም ሕያው ነፍስ ያለው ፍጡር ሆነ ይላል መጽሐፍ ቅዱስ ሲናገር። በብሉይ ኪዳን ዘመን በሶስት አካላት ላይ መንፈስ ቅዱስ ተአምራት ለማድረግ ምስጢርን ለመግለጥ ደግሞ ሰዎችን ከአመፅና ከእርኩሰት ለመመለስ ንስሐ እንዲገቡ ከሚሄዱበት እግዚአብሔር ከማይከብርበት የሕይወት መስመር እንዲመለሱ በነገሥታት በካህናትና በነቢያቱ በኩል መንፈስ ቅዱስ እየመጣ የሚያደርገውን ተልእኮ አድርጎ ሰርቶ እንደጨረሰ መንፈስ ቅዱስ ይሄድ ነበረ። ለዚህ ነው መጽሐፍ ቅዱስ ሲናገር በሳምሶን ላይ የልዑል እግዚአብሔር መንፈስ በኃይል መጣበት ይላል። በዳንና በኦሽታይን ያነቃቃው ነበር ይላል። በነ ጊዲዮን ላይ ይመጣ ነበር፣ በነ ዳዊት ላይ ይመጣ ነበር፣ በነ ኤርምያስ ላይ፣ በነ ኢሳይያስ ላይ፣ በነ ኤልሳ ላይ እግዚአብሔር ጣት ይመጣ ነበር። ሕዝቅኤል እንደዚህ ያለው ተነስ በእግሮች ቁም እናገራለሁ አለ። በተናገረኝ ጊዜ መንፈስ ገባብኝ ይላል። የሕይወት መንፈስ፣ የታምራት መንፈስ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሲናገር እናንተ ግን በመንፈስ የሥጋን ሥራ ብትገድሉ በመንፈስ እንጂ በሥጋ አይደላችሁም። ስለዚህ በብሉይ ኪዳን ዘመን የእግዚአብሔር መንፈስ በኪዳን ሕዝብ መካከል ከመኖሩ በፊት አስቀድሞ መኖሪያውን እንዲሰሩ ለአብርሃም የዘር ነገድ ለአለቆችና ለአባቶቻቸው ይነግራቸው ነበረ። ስለዚህ እግዚአብሔር መንፈስ መጥቶ የሚያድርበትን ድንኳን ሰርተው ከጨረሱ በኋላ በመገናኛው ድንኳን ውስጥ የእግዚአብሔር መንፈስ በደመና መልክ ይመጣና ግሎሪው ድንኳኑን ይሞላዋል። ከድንኳኑ ከመገናኛው ድንኳን የመለኮት ድምፅ ይወጣ ነበረ። መንፈስ ቅዱስ እንደዚህ ይሰራ ነበረ። ራዕይ ምዕራፍ 11 ላይ እግዚአብሔር ቃል ሲናገር ከእግዚአብሔር ዘንድ የወጣ ይልና የሕይወት መንፈስ ገባባቸው ይላል። ታውቃለህ፣ መንፈስ ቅዱስ ለሰማያት ውበትን የሚሰጥ ነው። አንተም መንፈስን ትልካለህ ይልና እነርሱም ይፈጠራሉ ይላል። መንፈስ ቅዱስ ምን ማለት ነው? ፈጣሪ ነው። እግዚአብሔር መንፈስ በውጭ ላይ ሰፎ ነበረ። መንፈስ ቅዱስ ሕይወት ለሌለው ነገር ሁሉ ሕይወት ሰጪ መንፈስ ነው።
ምድረ በዳን የሚያለበልብ ሸለቆን የሚሞላ ተራሮችን ደልዳላ ሜዳ የሚያረግ የእሳቱን ነበልባል የሚቆርጥ ሕይወት ለሌለው ሕይወትን የሚሰጥ ያለቀ የተቆረጠ ነገርን የሚቀጥል የእግዚአብሔር መንፈስ ነው። አየህ መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 8 ላይ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልና የተቀበልነው የድፍረት እንጂ የፍርሃት መንፈስ አይ ሉክ አዳስ ሳኪባ ጋናሲያ ክሬዴሌ በጂብራኒያሎ ሳካባያ የኔ ጌታ ልጸልይ አንድ ጸሎት ኔም ኦፍ ጂሰስ። እግዚአብሔር አብ አባት ሆይ በጌታ በኢየሱስ ስም ስለ ካሊፎርኒያ ጸልያለሁ። በደም ትሸፈን። አሜሪካ በካሊፎርኒያ ዙሪያ ወዳሉ በአሜሪካ ዙሪያ በካሊፎርኒያ ዙሪያ ላሉ ከተሞች ጸልያለሁ በጌታ በኢየሱስ ክርስቶስ ስምና ስልጣን በናዝሬቱ ጌታ በኢየሱስ ስም። ማናቸውም በካናዳ በኩል አልፎ ሊመጣ የሚፈልግ የአመጽ በትር ያችን ምድር እንዳይነካ በክርስቶስ ኢየሱስ ስም ለሽብርና ለፍንዳታ ለጦር መሳሪያ እንዳትጋለጥ እግዚአብሔር አብ አባት ሆይ በዛ ዙሪያ በካሊፎርኒያ ዙሪያ በአሜሪካ በካሊፎርኒያ ዙሪያ ላሉ ለአበሾች፣ ለነጮች፣ ለጥቁሮች አንተን አምነው ለዳኑ ለሰው ዘር ሁሉ ጸልያለሁ። የትኛውም የአመጽ በትር በኢየሱስ ስም የተሰበረ ይሁን። የጨለማው መንፈስ የተገለበጠ ይሁን። በጌታዬ በኢየሱስ ስም አፍርሻለሁ። በደም የተሸፈኑ ይሁኑ። ኢን ጂሰስ ማይቲ ኔም አሜን። ከዚህ ከሚድል ኢስት ከተነሳው ጭራቅ የሆነ ሰውዬ ትራምፕ እሱ በቀሰቀሰው ጦርነት እነዚህ ከተሞች በእሳት እንዳይቃጠሉ በደም ሸፈንኳቸው። ሰው መንፈስ ቅዱስ ሚስጥራትን የሚገልጥ መንፈስ ነው። ያለቀ የተቆረጠ ነገር የሚቀጥል ውሮችን የሚያበራ ሸባ የሚል። ለዚህ ነው ኢየሱስ ክርስቶስ ከመጥምቁ ዮሐንስ ዘንድ የሚመጣው አንተ ነህን ወይስ ሌላኛውን ኢየሱስን እንጠብቅ የሚል ድምፅ ሲመጣ ኢየሱስ ከደቀ መዛሙርቱ መካከል ቆመው ኢየሱስን ሊጠይቁ በነበሩ በመጥምቁ ዮሐንስ ደቀ መዛሙርቱ ፊት ተአምራት ያደርግ ዘንድ የእግዚአብሔር ኃይል ሆነለት ይላል። የመንፈስ ቅዱስ ኃይል ሆነለት ይላል። ለብዙ ዕውሮች ማየትን ሰጠ፣ ሽባ ተረተረ፣ አጋንንቶችን አስወጣ፣ ብዙ ሚራክል አደረገና ይሄንን ያያችሁትን ሂዱና ለመጥምቁ ዮሐንስ ንገሩት። አይነው መጥምቁ ዮሐንስ በእኔ ምክንያት በጽድቅ ምክንያት የወንድምን ሚስት ታገባ ዘንድ አይገባም ብሎ መከራ ውስጥ እንዳለ እስር ውስጥ እንደገባ አውቃለሁ፣ ግን እስከ መጨረሻው የሚጸና እርሱ ቢኖር ይድናል ተብሎ እንደተጻፈ ያያችሁትን የተመለከታችሁትን ይህ በእግዚአብሔር መንፈስ ጣት የሆነው ነገር ሂዱና ለመጥምቁ ዮሐንስ አውሩለት፣ ንገሩት። እነሱ ሲሄዱ በዙሪያው ለነበሩ ሁሉ የናዝሬቱ ኢየሱስ ስለ መጥምቁ ዮሐንስ ሲናገር ጀመረ። ምን ልታዩ ወጣችሁ አላቸው። ምን ልታዩ ወጣችሁ? መንፈስ ቅዱስ የተአምራት መንፈስ ነው። ኢየሱስ ለዚህ ነው እኔ ብሄድ ይሻላል፣ የሚሻል አጋና ሲያኮ ኢላ ካዲና ኪያኮ ማሲባ ሀዳልደልደልደን ደንያኖሳ ብራንያሎ ሳኪዳሎባ የኔ አባት አያለው በመንፈሳ አያለው ኢን ጂሰስ ማይቲ ኔም ሎሆቦ ሰቡባ ሀዲያኖ ሳኪላ ቦርካንያሎ ሳካባያ ራንያሎ ሰዲላ ሆሮቦ ሺባ ሀኪያኖ ሳካባያ በናዝሬቱ ጌታ በኢየሱስም የአመፅ ብትራ ያገኛችሁ፣ ጨለማ በኢየሱስም አያገኛችሁ። የሞት መንፈስ ጓዳችሁ አይግባ። ቀንበር ከዘራችሁ ላይ ይሰበር። ተቀበል አሜን በለኝና በጌታ በኢየሱስም የተወረወረ ጦርና ቆስታ ያገኛችሁ። በጠላቶቻችሁ ፊት የእግዚአብሔር መላእክቶች ይቁሙ። የጠላቶቻችሁ መንገዳቸው ዳጥና ጨለማ ይሁንባቸው። በኢየሱስ ክርስቶስ ስምና ስልጣን በፍርድ በሚነሱባችሁ ምላስ ላይ በኢየሱስ ፍረዱባቸው። ራስ እንጂ ጅራት አትሁኑ። አያለው በጣም አደገኛ ነገር እያየው ነው። ሰው መንፈስ ቅዱስ ሚስጥራትን የሚገልጥ መንፈስ ነው። መንፈስ ቅዱስ ምድረ በዳን የሚያለመልም ነው። መንፈስ ቅዱስ ሕይወት ሰጪ መንፈስ ነው። ለዚህ ነው መንፈስን አታጥፉ ተብሎ የተጻፈው። እሳቱም ዘወትር በመሠዊያው ላይ ይቃጠል ነበር ይላል መጽሐፍ ቅዱስ ሲናገር። ኢየሱስ እንደዚህ ያለ እሳትን ልጥል መጣዋል። እሳቱ ከነደደ፣ ይሄ እሳት የመንፈስ ቅዱስ ምሳሌ ነው። እሳቱ ከነደደልኝ ዘንዳ ምን እፈልጋለሁ?
እዚህ ነው መጽሐፍ ቅዱስ ሲናገር ከእግዚአብሔር ዘንድ እሳት ወጣ በመሠዊያ ላይ የሚቃጠለውን ህብስት በላ ይላል። እግዚአብሔር መንፈስ ገለባውን ይበላል፣ ርኩሰትን ይበላል፣ ሐመፅን ይበላል፣ በሽታን ይበላል፣ ድህነትን ይበላል፣ ጦርና የጦር ድምፅን ይበላል። ሃሌሉያ ይበላል። እግዚአብሔር አምላክ የተባረከ ይሁን። ኢየሱስ ክርስቶስን ከሙታን ያስነሳ ያ የክብር መንፈስ በእናንተ ውስጥ ቢኖር ሙት ለሆነው ነገራችሁ ከክርስቶስ ኢየሱስ ጋር ሕይወትን ይሰጠዋል። መንፈስ ቅዱስ የተአምራት መንፈስ ነው። መንፈስ ቅዱስ ራሱ መለኮት ነው። መንፈስ ቅዱስ ራሱ መለኮት ነው። ጆሮ ያለው ትውልድ ካለ ይስማ። መንፈስ ቅዱስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከሥላሴዎች መካከል አንዱ ነው። መንፈስ ቅዱስ ለዚህ ነው ዮሐንስ ሲናገር በጌታ ቀን በመንፈስ ነበርኳል። በዛ በተወደደች ቀን በመንፈስ ነበርኩ፣ ኢን ስፒሪት ነበርኳል። የሚናገረኝን ድምፅ ሰማዋል። እግዚአብሔር በመንፈሱ ወሰደኝ ይላል። ሃሌሉያ። የእግዚአብሔር መንፈስ የእውነት መንፈስ ነው። ምስጢራትን የሚገልጥ መንፈስ ነው። ቀንበርን የሚሰብር፣ አቅጣጫ የሚያሳይ፣ ሹመትን የሚያመጣ፣ ምድረ በዳን የሚያለመልም፣ እንባን የሚያብስ፣ ጎባጦችን የሚያቀና፣ ሰባራዎችን የሚጠግን፣ በኢየሱስ ስም የተዘጉ ማኅፀን መንፈስ ቅዱስ ራሱ መለኮት ነው። ይህንን አንደርስታንድ አድርጉ። መንፈስ ቅዱስ የእውነት መንፈስ ነው። የተአምራት መንፈስ ነው። የክብር መንፈስ ነው። ሃሌሉያ። ኢየሱስ ያድናል። ሰው የሰማይ አምላክ እግዚአብሔር እንዲህ አይነት በጣም ዲፕ የሆኑ ፕሮፌሲዎችን ስንናገር ከመንፈስ ዓለም ነው የምንሰማው። ከመንፈስ ዓለም የሚመጡ ሁለት አይነት ድምጾች አሉ። አንደኛው ድምጽ በመናፍስቱ ዓለም መንግስት በጨለማው ኪንግደም ወደዚህ ምድር ተገልጦ ሊመጣ ያለ የአመጽ በትር ሲሆን ያንን በመንፈስ ዓለም የእግዚአብሔር ጣት ምስጢራትን ሲገልጥ ያ ነገር አካል እንዳይለብስ ሰብረን ነገሩን በመንፈስ ዓለም መክኖ በኖ ተኖ እንዲጠፋ የምናደርግበት መገለጥና የስልጣንን ኃይል የምንጠቀምበት መገለጥ ሲሆን፣ አንደኛው ደግሞ የማይቀር የሚሆን የሚፈጸም ከራሱ ከእግዚአብሔር ዓለም የሚመጣ ፕሮፌሲያ። የሚገርማችሁ ግን እሱ እንኳን ከመለኮት ዓለም እንኳን የሚመጣው አባዬ አንተ ትችላለህ ራራልን ስንል በንስሐ በፊቱ ስንዋረድ ያ ሊመጣ ያለውን ጥፋት እግዚአብሔር አምላክ ምን ያደርጋል? ይቀለብሳል። በእድሜ ላይ እድሜ ይቀጥላል። ከተማ ልትጠፋ ከሆነ እግዚአብሔር ልክ እንደ ነነዌ እግዚአብሔር ይራራል፣ ከተማ እንድትቀጥል ያደርጋል። ዩሴ ዮናስ እኮ ኮብልሎ ዋጋ ከፍሎ ብዙዎችን ዋጋ ያስከፈለው ዮናስ በሰው አእምሮ እግዚአብሔርን አይደለም ያየው፣ እግዚአብሔርን በእግዚአብሔር መነጽር ነብይ ስለሆነ አንደርስታንድ አደረገና አንተ መሐሪ ነህ፣ አንተ ይቅር ባይ ነህ፣ አንተ እንደገና ትራራለህ፣ እንደገና ነገርን ትቀጥላለህ። እኔ ከተማ ውስጥ ገብቼ ነነዌ በ3 ቀን ትገለበጣለች ካልኩ በኋላ ይችን ከተማ ትምራታለህ አለ እና በቃ ያን ጊዜ እኔን ውሸታም ታስብለኛለህ። ኤርምያስም እንደዛ ነው ያለው። አጥንቴ ውስጥ እንደ እሳት ሆኖ ይበላኛል አለ። ዝም ማለት እየፈለኩ ዝም ማለት ግን አልችልም አለ። የእግዚአብሔር ዓለም እንደዛ ያናግራል፣ ከፈለገ ነገሩን ይገለብጣል። በቃ ማንም እግዚአብሔር እንዲህ አድርግ የሚለው የለም። ስለዚህ የሰማይ አምላክ እግዚአብሔር የዛሬ 5 ቀን 3 ፕሌኖች አያለው ብዬ ተናግሬያለሁ። ላስት ደግሞ ነግሬያቸዋለሁ። ትልቅ የጦር ፕሌን ሲወድቅ አያለው እዚህ ሚድል ኢስት ውስጥ ብያችሁ ኦልሬዲ ያው ትላንትና አይታችኋል። እዚሁ ኢራን ላይ ኦልሬዲ ተከስክሶ የአሜሪካ የጦር ፕሌን ወድቋል። የአሜሪካ የጦር ፕሌን ኦልሬዲ በዚህ ጦርነትም ኢራን አሜሪካን እንደምታሸንፍ 100% ፈርሜ ነግሬያቸዋለሁ። የኢራኑ መንፈሳዊ ጠቅላይ መሪ አያቱላ ሞተዋል ብለው ዜና ሲያራግቡ እኔ ደግሞ ኢንስታግራም ላይ እና ፌስቡክ ላይ ፎቶአቸውን አስቀምጬ አንድ ጽሑፍ አጋርቻለሁ። እንዲሁ እንደ ዋዛ መሞት አለ ወይ? ፕሮፌት ጆሲ ምን አይነት ነገር ነው እየተናገረ ያለው? በጣም ብዙ ሰዎች ተናግረውኛል። የጊዜ ጉዳይ ነው፣ ትንሽ ታገሰኝ፣ ጸጥ በል። ሚስተር ኤክስ እና ሚስተር ዋይ እንደሚያይ ጆሲ አያይ። በዚህ በስጋ አይንህ እኔን አይኔን ስጋዬን ታየው ይሆናል። ከዚህ ከስጋ አይን ባሻገር ሌላ አይን እኔ ስላለኝ የማየው በስጋ አይኔ ሳይሆን በዛኛው በመንፈስ አይኔ ነው ማየው። ስለዚህ የሰማይ አምላክ እግዚአብሔር ምን አለ? ፕሌን ሲወርቃ ያለው አንዱ እዚህ ሚድል ኢስት ውስጥ
ካናዳ ምድር ላይ አሜሪካ አልኩኝና ምን አልኩኝ? ህንድ አልኩኝ። ህንድ ቪዲዮውን ትላንትና የተወደደች እህታችን አስቴር ኒውስ ላይ አይታ ኢሚዲየትሊ ፕሮፌሲዎችን ስለምትመዘግብ ቪዲዮውን ለኔ አጋራችኝ ማለት ነው። እግዚአብሔር ይባርክሽ እህቴ፣ ዘመንሽ የተባረከ ይሁን። እግዚአብሔር አምላክ ጣልቃ ገብቶ ሊመጣ ያለውን በህንድ አገር ላይ ሊመጣ ያለውን ጥፋት ከትላንትና ወዲያ እግዚአብሔር ጣልቃ በመግባት እግዚአብሔር አከሸፈው ማለት ነው። ቀላል ነው እንዴ? የፕሌኑ ጎማ ፈንድቶ ተተርትሮ ያ ሁሉ ዳሜጅ ሊመጣ መለስተኛ ፕሌን ህንድ አገር የዛሬ 5 ቀን ተናግሬ ትንቢቱን ከተናገርኩኝ በሁለተኛው ቀን ነው ህንድ ሀገር ላይ ያልኩት ከተማ ላይ ሀፕን ያደረገው። ይህን ቪዲዮ ተመልከቱት። በዚህ ልብስ ነበርኩ። 3 ትላልቅ ፕሌኖች፣ አንዱ ፕሌን እዚህ ሚድል ውስጥ፣ አንድ ፕሌን ኤዥያ ውስጥ ሩቅ ምስራቅ፣ ኤዥያ ውስጥ ሩቅ ምስራቅ፣ ሩቅ ምስራቅ፣ ሩቅ ምስራቅ፣ ሩቅ ምስራቅ፣ ኤዥያ ውስጥ፣ አንዱ ፕሌን ካናዳ ውስጥ። ናዝሬቱ ጌታ በኢየሱስ ስም አደገኛ አደጋጣይ ስፒሪት እነዚህን 3 ፕሌን በቅርብ ጊዜ ውስጥ መጥቶ መንፈስ ዓለም ሲጥላል። ከኔ ጋር 1 ደቂቃ እንጸልይ። በጌታ በኢየሱስ ስም የተገለበጠ ይሁን። አይሁን። አይሳካለት፣ 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 አይሳካለት። በጌታ በኢየሱስ ክርስቶስ ስምና ስልጣን ህንድ አገር ላይ መለስተኛ ደግሞ ፕሌን ሲወድቃ ያለው ህንድ አገር ላይ መለስተኛ ፕሌን ህንድ አገር ላይ ደሴም ህንድ አገር ላይ በወደቀበት በሳምንቱ ደግሞ ቻይና ላይ ያለው መለስተኛ ቻይና ላይ ይመለከታል። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን የተገለበጠ ይሁን። Breaking news coming in, an Air India Express flight has made a hard landing at the Phuket International Airport in Thailand. The plane had 133 passengers on board and had taken off from Hyderabad. All passengers have been safely evacuated. There are no reports of injuries. The only runway at Phuket Airport is closed after a landing incident, and it will remain shut till 6 p.m. local time. This is according to the Phuket Airport officials. Initial investigations revealed a hard landing, resulting in damage to the landing gear and nose landing gear, preventing the aircraft from immediately moving off the runway. There were 7 crew members, 131 incoming passengers, 2 infants on board. It's a big development we're tracking for you at this hour. News coming in from Phuket. An Air India Express flight made a hard landing at the Phuket International Airport in Thailand. Plane had 133 passengers on board, including 2 infants, and had taken off from Hyderabad. All passengers have been safely evacuated. No reports of injuries. Phuket Airlines flight suffered a nose wheel issue at Phuket Airport. The airline said on Wednesday the authorities suspended flight operations at Phuket Airport following the incident, since the aircraft is stuck on the runway as per sources. These are the exclusive visuals coming in, exclusive first on Republic on. Yes. እግዚአብሔር እንድታመሰግኑ ነው። አንደኛ መንፈሳዊ ዓለምን እንድትለማመዱ ፈልጋለሁ። ሁሉ ጊዜ እናገራለሁ። ኢትዮጵያ ብዙ ነቢያቶች አሏት አገር ናት። ነቢይ ጆሲ ብቻ ነው ወይ ሲናገር የተናገረበት አገር ላይ እሱ የተናገረው ነገር ሀፕን የሚያደርገው? ይህንን ያዙ፣ በልባችሁ ሰውሩና ያዙ። የጻድቅ ሰው ደግሞ ጸሎት ምን ያህል ፓወርፉል እንደሆነ በልባችሁ ሰውራችሁ ያዙ። ኮምፕሊትሊ የዛሬ 5 ቀን እኔ የዛሬ 5 ቀን ህንድ ብዬ ተናግሬ በሁለተኛው ቀን ነው ህንድ ሀገር ላይ ሀፕን ያደረገው። ግን እንዳይሆን እንዳይሳካ 2 ደቂቃ አብረን እንጸልይ ያልኳችሁ አይደል? 2 ሚኒት አያችሁ። መጽሐፍ ቅዱስ 1,000 2 10,000 ይጥላሉ መንፈሳዊ ዓለም ላይ። አሁን ነገር ያለው መንፈሳዊ ዓለም ውስጥ ነው። የትኛውም እዚህ ምድር ላይ የሚገለጥ ነገር ሁሉ የመንፈስ ዓለም ውጤት ነው። መንፈስ ዓለም ከተሸነፍክ ኮስሞ ዓለም ላይ ኦልሬዲ እጅ ሰጥተሃል።
መንፈስ ዓለም ላይ ካሸነፍ እዚህ ምድር ላይ ሺህ ጊዜ ቢዋጉ አንተ ድል ነሽ ነህ። ያንተ ነገር የሚጀምረው ከፍታ ውድቀትም ያለው መንፈሳዊ ዓለም ላይ። ስለዚህ መንፈሳዊ ዓለም ላይ ሊከወኑ ያሉ ነገሮችን አይተን እንዳይሆን 130 ምናምን ሰው የጫነ ቀላል ነው እንዴ? ላንዲንግ ላይ እኮ ነው ለአንድ ፕሌን እኮ ኦልሬዲ እግሩ ነው መሬት ላይ እንዲያርፍ የሚያደርገው። ስለዚህ አጋንንቱ ደግሞ ምኑን ያዘው? እግሩ ላይ ነው የመጣው፣ እግሩን ነው ያፈነዳው፣ ጎማው ነው የተረተረው። ግን አብረን እንዳልኩኝ እንጸልይ 2 ሚኒት። በጣም የሚያስደነግጥ ነገር አይቻለሁ። በጌታ በኢየሱስ ስም አልኩኝ አብረን እንጸልይ 2 ሚኒት። አብረን ጸለይ። አይሳካለትም ማለት ነው። መንፈሳዊ ዓለም ላይ ምን አደረግን? ከለከልን ማለት ነው። ስለዚህ ስልጣን እንዳላችሁ እንድታውቁ እግዚአብሔር ከአፋችሁ ቃል ጋር የሚሰራ ተራ ሰዎች እንዳልሆናችሁ የመንፈስ ቅዱስ ማደሪያዎች እንደሆናችሁ መንፈሳዊ ዓለም ላይ ስልጣን እንዳላችሁ እንድታውቁ ዝም ብለህ ከኔ ጋር እንድትከርም አይደለም። አብረኸኝ በቆየ ቁጥር ከኔ መንፈስ ትካፈላለህ። እኔ ላይ ያለው ስፒሪት ኢሚዲየትሊ አንተ ውስጥ ይገባል፣ ይሰራል። የእውነት መንፈስ፣ የተአምራት መንፈስ፣ የክብር መንፈስ፣ የመገለጥ መንፈስ አንቺ ውስጥ ይሰራል። ይህንን ማወቅ አለባቸው። ትንቢቱን ተናግረን በ2 ቀን ውስጥ ህንድ ሀገር ላይ ሊመጣ ያለ ልብን ሊሰብር ብዙ እናቶች፣ ህፃናት፣ አባቶች ለትውልድ በረከት የሆኑ ሰዎችን የጫነ ፕሌን ነው። 100 ምናምን ህዝብ የጫነ ማለት ነው። በአጠቃላይ ወደ 150 ሰው አካባቢ ማለት ነው። ሊገድል ነበር አጋንንት። ግን ቀድመን አየነው። አያችሁ፣ በመንፈስ ዓለም ቀድመን አየነው። ከዛ ስፒሪቱን መጣ። ስፒሪቱ ሲመጣ ምልክት አሳይቶ አንድ ነፍስ ሳይቀጥፍ ፕሌኑንም ሳያቃጥል የሚችለውን ሁሉ አድርጎ ጎማ አፈንዳርቶ ተርትሮ ኦልሬዲ ትቶ ሄደ ማለት ነው። የኔና የእናንተ አምላክ እንዲህ አይነት አምላክ ነው። የተአምራት አምላክ ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ